እሺ አቡሽና ሚጡ ደሞ ምን ሆናችሁ? እኛ አንደኛ ዓመታችሁን ታከብራላችሁ በጣም ደስ በሚል ፏ ባለ ቪዲዮ ትመጣላችሁ ብለን ኬክ ለመቁረጥ ተዘጋጅተን ስንጠብቃችሁ ምንድነው ደሞ ዛሬ ሆናችሁት? በነገራችን ላይ ቤተሰቦቼ ልጅ እየቆየብኝ ነው። እኔ እኮ ይቀባባል ጸጉሬ። አይ ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህ በለው። አይሆንም። በጭራሽ አትለያዩ ማለት እኔ እኮ እናንተ እንደ ህፃን ልጅ አንዴ የሆነ ነገር ተፈጠኔ ባለፈው እኮ ብያለሁ። እነዚህ ልጆች ቶሎ እንዲጋቡ ፈልጋለሁ። በቃ የሆነ ውሎ ባደረ ቁጥር የሆነ ቪዲዮ እንደሚለቁ ሳስብ ደግሞ ዛሬ ምን ሊፈጠር ነው ብዬ ነው እያሰብኩ እየተጨነቅኩ ያለሁት። ይሄን ባልኩበት በማግስቱ ይሄን ጉድ እንስማ። ሃይሚ እንጨርሰው ብቻ። ነገም ካንተ ውጪ አይደምቅም ድፈር ክረም ኑር በህይወት ለሌሎች አቆያት ፈሪ ነው የሰው ያልሞገተ ሳይገሉት ቀድሞ የሚሞተ። እኔ ይኸውላችሁ ታቁኛላችሁ። እኔ አንዴ ተናገርኩኝ ነው። ሃይሚ ይሄን የመሰለ ፍቅር ትተሽ አይደለም አሜሪካ ኤምባሲ አትገቢም። እኔ ይኸውላችሁ እቺን ቃል ማርክ አድርጋችሁ ያዙልኝ። አይደለም አሜሪካ ኤምባሲ ይሄንን ፍቅር ትተሽ የትም አትሄጂም። በዚህ ሐሳቤ የምትስማሙ ብቻ ሁሌ እንደምለው እንደተለመደው ላይኩ ጋር እንገናኝ። ሁለቱንም ሜንሽን አድርጌ ስለምለቀው ስሜታችሁን ሐሳባችሁን ያዩታል። ጻፉላቸው። ሃይሚ ለማንኛውም ማለት ነው ዛሬ ጠራውክ በደንብ ስሟት። በጣም ለጥሩ ነገር ነው። እኔ በጣም ደስ ብሎኛል። ባለፈው ፓስፖርት ካወጣው ጊዜ ጀምሮ በጣም ብዙ እናቶች እህቶችም ያው እህቶች ግን እናቶች ልበላቸው በእድሜም በምንም በብዙ ነገር ከኔ ስለሚበልጡ እናቶቼ ልበላቸውና በጣም ብዙ ሰው እያወራኝ ነበረ። ቆይ እኔ የምልሽ ሃይሚ አንድ ነገር እንድታስረጅኝ የምፈልገው ነገር እናቶች እናቶቻችን እህቶቻችን ምናምን ብለሽ የምታወሪው እወስድሻለሁ ያለችው ሴትዮ ብሩክን ፈልጋው ነው ብለን እንዳናስብ ለማድረግ ፈልገሽ ነው ሴትዮዋን ትልቅ አድርገሽ እየሳልሽብን ያለሽው። እኛን እንደፈለግሽ ልትይን ትችያለሽ፣ ራስሽን ግን አትሸውጂ ራስሽን። ምናልባት ብሩክን እንኳን ባትፈልገው እናንተው መሃል ያሉ የእናንተን ደህና መሆንና ፍቅራችሁን የማይፈልጉ ሰዎች መሃላችሁ ያለውን ነገር ለመናድ ሆነ ብለው አስበውበት ያደረጉት ነገር እንዳይሆንም እፈራለሁኝ። ለምን መሰላችሁ? መቼስ ሰሞኑን ያላየነው ነገር የለም፣ ያልመጣ ሰው የለም እነሱ ቤት አይደል? በእነሱ ክፍተት መሃል ሊገባ ያልሞከረ ሰው እንደሌለ ታውቃላችሁ። ብሩክ ያንን ሁሉ እድሉን ትቶ ለፍቅራችሁ ሲል እዚህ መቅረቱን የሚያውቁና አንቺ እችን እድል አገኘው ብለሽ ትተሹ እንደምትሄጂ ሲያስብ መሃላችሁ የሚፈጠረውን መናጋትና ጸብ የሚፈልጉ ሰዎች እንዳይሆኑ ብዬ እፈራለሁ። ይኸውልሽ ብልሃተኛ ሁኚ በእናትሽ። አይኖ በጣም ብዙ ነገሮችን ማገናዘብ የምትችይ ሴት ነሽ። ይሄ ነገር ፕራንክ ሆነም አልሆነም መሃላችሁ ድጋሚ ክፍተትና ጸብ ከፈጠረ በኋላ መሆን ስለሌለበት ፕራንክ ከሆነ አቁሚ። አለበለዛ ደግሞ እየሄድሽበት ያለው መንገድ ትክክለኛ ስላልሆነ ቆም ብለሽ አስቢ ሃይሚ። ከኔ በላይ ብዙ ነገሮችን ያሰቡ ቤተሰቦችሽ ኮሜንት ላይ የሚሉሽን ነገር ደግሞ አንብቢው ግቢና። ብሩክ በፊት ነው 11ኛ ክፍል ምናምን ያለው በምታወሪው ነገር ምናምን እኔም አልገባኝ። እርግጠኛ ነሽ? በቃ መሄድ ነው የምትፈልጊው? የምር እርግጠኛ ካልሆንኩ ለምን አወራሃለሁ? አዱን ነው። እኔ እኮ ማመን ስላቃተኝ ነው። ትፈልጊያለሽ መሄድ? እኔስ እንዴ ለኔ የተሻለ እኔም ማመን የከበደኝ ይሄ ነው ማለት ብሩኬ ትክክል ነው። ማመን ማለት ለማመን ያስቸግራችኋል። ምክንያቱም ብዙ ነገር ስትለው ነበራ። አብረን እንለወጣለን፣ እዚሁ አብረን ምን ጎደለብን፣ ፍቅራችን መሃላችን ካለ ምናምን እያለች የነበረች ልጅ ባንዴ ቀይር ብላ አሜሪካ ለእድል ለትምህርት የምትወደኝ ሴትዮ በጣም እህቴ እናቴ እናቶቻችን ምናምን ስትል እንዴት ነው ግራ ማያጋባችሁ? በጣም ብዙዎቻችሁ ኮንፊውዝድ ናችኋል ብዬ አስባለሁ። ይሄ ነገር በአንድ በኩል ፕራንክም ይመስለኛል፣ በአንድ በኩል ደግሞ የምታወራበት መንገድ ይሄ ከአፏ የምታወጣው ነገር ያለምንም መንሻፈፍ በቃ በደንብ ፍሎ እያደረገ ስለሆነ
ፕራንክነቱንም እኔ ምን ልበል? ምንም እኮ ማለት አልቻልኩም። እኔ ግን ብሩክ በጣም ትክክል ነው። ግራ ነው የሚያጋባችሁ ማለት ማመን ሁላ እስከሚያቅተኝ ድረስ ነው። እኔ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። እንዴ እኔ እኮ ምንድን ነው የምትፈልጊው? ሃይሚ ከኔ ምንድን ነው የምትፈልጊው? ፓስፖርቴን። ከዛስ ፎቶ አንስተሽ ልከሽ ልትሄጂ? ወይኔ ብሩኬ ምን ሆነክ ነው? ቆይ ውድ ቤተሰቦቼ እንደ ሁልጊዜው ከተሳሳትኩኝ እባካችሁን አርሙኝ። እየተፈጠረ ያለው ነገር ትክክል ነው ማለት ሃይሚ በዚህ ሰዓት እያደረገች ያለችው ነገር ትክክል ነው? እኔ እኮ የምለው ነገር ሁሉ ጠፋኝ። በቃ በአንድ በኩል ደስ አለን ብለን ሳንጨርስ የሆነ ነገር ተደፉበትና የሆነ እናንተም መሃላችሁ ያለውን ነገር ታደፈርሳላችሁ፣ የእኛንም ደስታ ይዛችሁት ገደል። እኔ እውነቴን ነው የምነግራችሁ። ዛሬ የመጣሁት በቃ የሆነ ደስ የሚል ቪዲዮ ሰርተው ቢያንስ አንደኛ ዓመታቸው መቼስ ረመዳን ውስጥ እንደሆነ ታውቃላችሁ የተዋወቁት ማለት ነው። እሱን ጊዜ ያስታውሱናል ብዬ ሳስብ ብቻ ቅድም የጠየኳችሁን ጥያቄ መልሱልኝ እባካችሁ። ትክክል ነው የተፈጠረ ያለው ነገር ትክክል ነው? እኔ እየተናገርኩ ያለሁት ነገር ስህተት ነው? እባካችሁን ኮሜንት ላይ የሁላችሁንም አስተያየት እንደማነበው ተቃላችሁ ጻፉልኝ። ያ ጋይስ እንግዲህ ከሰሞኑ እጅግ በጣም በሚያስደስት ሁኔታ ሃይሚና ብሩኬን እንግዲህ በደንብ እያየናቸው እንደሆነ በጣም ብዙዎቻችሁ ተቃላችሁ። በመጨረሻ እንግዲህ የለቀውልን የነበረው ቪዲዮ ሃይሚ ፓስፖርቷን ተቀብላ ያው ብሩኬ ቀምቷት እጁ እንዳስገባው ነበረ። እኔ የውላችሁ በጣም በሚያስገርማችሁ ሁኔታ አንደኛ ዓመታቸውን ያከብራሉ ብዬ በቃ ፏ ባለ ቪዲዮ ነበር ይመጣሉ ብዬ አስቤ ነበረው። ነገር ግን የሱ የተገላቢጦሽ ሌላ የጸብ ቪዲዮ እንግዲህ ሰርተው በዛሬው ዕለት መተዋል። ምንድነው የተፈጠረው ለመሆኑ ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮ አለ። እንደተለመደው እኔ በቪዲዮ እንደዚህ ያያው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ ይሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ አሁኑኑ ከታች የምታዩትን የሰብስክራይብ ምልክትና የደቡል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ደግሞ ሁላችሁም ላይክ እያደረጋችሁ አንዳችሁም ሳትቀሩ ሐሳብና አስተያየቶቻችሁን ደግሞ እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም የተከበራችሁ የኛ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ እኮ እንደዚህ እያናደዳችሁኝ ራሱ ለምን እንደምወዳችሁ ነው ግራ የሚገባኝ። ለማንኛውም ስላየሁሽ በጣም ደስ ብሎኛል። በእንደዚህ አይነት ሁኔታ ስለመጣሽ ብዙዎች ደስ ይላችኋል ብዬ አስባለሁ። ጻፉላት ኮሜንት ላይ እናንተም በመጣሃ ደስ ካላችሁ የተለመደችዋ ቦታ እንግዲህ እንገናኝ። ዛሬ እንግዲህ የመጣሁትኝ ያው ትናንት ጠፍቼ ነበረ እና ብዙዎቻችሁ ገና በአንድ ቀን የምትናፍቀኝ ነገር እያላችሁ ነበረ። አመሰግናለሁ በዚህ አጋጣሚ ስለምትወዱኝ ስለምታከብሩኝ እግዚአብሔር ያክብርልኝ እላለሁኝ። እና ብዙዎች የሚወዱሽ ለምን መሰለሽ? ለፍቅር የምትሰጪው ቦታ፣ ለፍቅር የምትሰጪው ቅድሚያ ማለት ህይወትሽን፣ ትዳርሽን፣ ባልሽን የምታስቀድሚበት መንገድ በተለይ ደግሞ ከሰሞኑ ህይወትሽን ወደ ነበረበት ለመመለስ እየከፈልሽ የነበረው መስዋዕትነት ላያስወድድሽ ላያስከብርሽ አይችልም። ሃይሚዬ ብዙዎቻችሁ በሐሳቤ ተስማማላችሁ ብዬ አስባለሁ። ቀጥይበት፣ እሺ በደንብ ቀጥይበት። አንድ እህቴ አይደለችም እውነት ለመናገር እናቴ በሏትና በጣም ነው የምትወደኝ በጣም ማለት ነውና አሜሪካ ነው የምትኖረው እና ለምን አልወስድሽም እሺ በይኝና ልውሰድሽ ትምህርትሽን ተማሪ እኔ ከእግዚአብሔር ጋር እናትሽ ነኝ ምናምን ነገር ብላኝ እያወራችኝ ነበርና ቆየ ካወራችኝ ግን ፓስፖርት ስለሌለኝ ዘግተነው ነበር ይሄን ፋይል ፓስፖርት የለኝም በሚለው ማለት ነውና እኔ የምላችሁ ይሄን ነገር ስትሰሙት አይምሯችሁ ውስጥ ምን መጣ? ነገሮችን ታውቃላችሁ። እኔ በአንድ መንገድ ብቻ ማየት አልወድም። ማለት አንድ ነገር ሲመጣ ጥሩም መጥፎም ነገር ይዞ ይመጣል ብዬ አስባለሁ። እኔ እንጃ ይሄ የኔ ተፈጥሮ ነው። እውነት አስባላት ነው አሜሪካ የምትወስዳት እቺ ልጅ?
አልመስላለኛ አልመስላል። አትፍረዱብኝ በኔ። ለምን መሰላችሁ? እች ልጅ ብሩኬን የምትፈልገው ቢሆንስ ብላችሁ ማሰብ አለባችሁ። እች ልጅ በብሩኬና በሃይሚ መካከል ይሄ ነገር ሲፈጠር መሃላቸው ጸብ ላይፈጠር አይችልም። ምክንያቱም ብሩኬ ለሷ ብሎ እንደቀረ ታውቃለች። ቪዲዮአቸውን መቼስ የምታይ ሰው ናት። ፓስፖርት እንዳወጣች ባወቀች በማግስቱ አሜሪካ ልሰድሽ የእውነት አስባልሽ እናትሽ ማለት ናት አይደል ሃይሚ? እውነት በዚህ ደረጃ እኔ ይሄ የዋህነት አይደለም። አንዳንዴ አለፍ ሲል የዋህነት ሲበዛ ወደ ሞኝነት ይሄዳል እና እንደዛ እየመሰልሽኝ ነው ሃይሚ። በደንብ እያገናዘብን አሁን ግን ፓስፖርት ሳወጣ ድጋሚ ተስፋ አልቆረጠችም በእኔና ድጋሚ አውርታኝ ምናምን ልውሰድሽ እያለችኝ ነውና እኔ በጣም ደስ ብሎኛል። ማለት እንደዚህም አይነት ሰው ስላለ ማለት ነው። አሁን እኔን አምናኝ እንደ ልጇ ተቀብላኝ ምናምን እኔን የተሻለ ነገር ላይ ለማድረግ እኔ እንጃ በዚህ አይነት ደረጃ ኃላፊነት ወስዶ የሰው ልጅ ለማስተማር ትልቅ ደረጃ ለማድረስ የሚጥር ሰው አለ ብዬ አላስብም። ግን እንደዚህ አይነት ሰዎች በጣም ጥቂት ናችሁና እግዚአብሔር እኔ እንጃ ያብዛችሁ ላለውኝ በጣም ደስ ብሎኛል። አይኖ የሰው ጥሩነት የሚያስደስታችሁ፣ የሰው መለወጥ፣ የሰው ደስታ የሚያስደስታችሁ በጣም ብዙ ቤተሰቦች እንዳላችሁ በተለይ እዚህ ዩቲዩብ ላይ እኔ ምስክር ነኝ። ነገር ግን ነገሮችን በአንድ መንገድ ብቻ መመልከትሽን አቁሚ ነው እያልኩ ያለሁት። ይሄንን ነገር ብሩክ ሲሰማ ምን የሚል ይመስላችኋል? መጥቷል። ምን እንደተፈጠረ እንመልከት። በነገራችን ላይ ቤተሰቦቼ ልጅ እየቆየብኝ ነው። እኔ እኮ ይቀባባል ጸጉሬ። ብሩኬ ጉድሽን ባልሰማሽ ገበያ ባልወጣሽ ነበር የሚባለው ተረቱ። ያንተን አሁን ምንም በለው ጉድህን ባልሰማህ በካሜራ በቪዲዮ ባልወጣህም በለው አይሆንም። በጭራሽ አትለያዩ ማለት እኔ እኮ እናንተ እንደ ሕፃን ልጅ አንዴ የሆነ ነገር እኔ ባለፈውም እኮ ብያለሁ፣ እነዚህ ልጆች ቶሎ እንዲጋቡ ፈልጋለሁ። በቃ የሆነ ውሎ ባደረ ቁጥር የሆነ ቪዲዮ እንደሚለቁ ሳስብ ደግሞ ዛሬ ምን ሊፈጠር ነው ብዬ ነው እያሰብኩ እየተጨነቅኩ ያለሁት። ይሄን ባልኩበት በማግስቱ ይሄን ጉድ እንስማ። ሃይሚ እንጨርሰው ብቻ። ነገም ካንተ ውጪ አይደምቅም፣ ድፈር ክረም፣ ኑር በህይወት ለሌሎች አቆያት። ፈሪ ነው የሰው ያልሞገተ፣ ሳይገሉት ቀድሞ የሚሞተ። እኔ ይኸውላችሁ ታቁኛላችሁ። እኔ አንዴ ተናገርኩኝ ነው። ሃይሚ ይሄን የመሰለ ፍቅር ትተሽ አይደለም አሜሪካ ኤምባሲ አትገቢም። እኔ ይኸውላችሁ እቺን ቃል ማርክ አድርጋችሁ ያዙልኝ። አይደለም አሜሪካ ኤምባሲ ይሄንን ፍቅር ትተሽ የትም አትሄጂም። በዚህ ሐሳቤ የምትስማሙ ብቻ ሁሌ እንደምለው እንደተለመደው ላይኩ ጋር እንገናኝ። ሁለቱንም ሜንሽን አድርጌ ስለምለቀው ስሜታችሁን ሐሳባችሁን ያዩታል። ጻፉላቸው። ፊልም ጠራሽኛውን በጠዋት ፈልጌ ነው የምስራች ልነግርህ ነው። ምስር ቢ ይባላል። ከመስራችሁ በፊት ብሩኬ ስላየውክ በጣም ደስ ብሎኛል። ሁለታችሁን እንዲህ ማየት ማለት ለኛ ለተመልካቾቻችሁ ያለውን ስሜት ብታቁስ ኖሮ እንዲህ የህፃን ልጅ ጨዋታ እያመጣችሁ አትቀልዱም ነበር። ምን አይነት ስሜት ማለት ሰው እናንተን ሲያይ የሚሰማው ስሜት ምን አይነት ስሜት እንደሆነ ብታውቁ ኖሮ እንዲህ አይነት ቀልድ አትቀልዱም ነበር። ውድ ቤተሰቦቼ እባካችሁን ከተሳሳትኩኝ አርሙኝ። በመላው ዓለም ላይ ያሉ ውድ ተመልካቾቻችሁ ከስራቸው በኋላ ኢቭን አንዳንዶቹ ስራቸውን እየሰሩ እናንተን በማየት ተስፋቸው እንዴት እንደሚለመልም እናንተን ሲያዩ ይሄ ፍቅር የሚል ይሄ ደስ የሚለው ስሜታቸው እንዴት እንደሚነሳሳ እኔ ቃል የለኝም። በጣም ብዙ ነገሮችን ልትናገሩ ትችላላችሁ። ኮሜንቱን ከፍቼላችኋለሁ። ነገር ግን ይሄንን ሁሉ ስሜት ብታቁና ብትረዱ ኖሮ ይሄ የህፃን ልጅ የአቡሽና የሚጣን ቀልድ አትቀልዱም ነበር። እኔ ይሄ ነገር ፕራንክ ሊሆንም ላይሆንም ይችላል። ነገር ግን አንድ ነገር አውቃለሁኝ። ሃይሚ ብሩኬን ትታ ብሩኬም ሃይሚን ትቶ የትም እንደማይሄዱ 100% በ10ም ጣት ፈርሜ ላረጋግጥላችሁ ፈልጋለሁ። ለማንኛውም ማለት ነው ዛሬ ጠራውክ በደንብ ስሟት።
በጣም ለጥሩ ነገር ነው። እኔ በጣም ደስ ብሎኛል። ባለፈው ፓስፖርት ካወጣ ጊዜ ጀምሮ በጣም ብዙ እናቶች እህቶችም ያው እህቶች ግን እናቶች ልበላቸው በእድሜም በምንም በብዙ ነገር ከኔ ስለሚበልጡ እናቶቼ ልበላቸውና በጣም ብዙ ሰው እያወራኝ ነበረ። ቆይ እኔ የምልሽ ሀይሚ አንድ ነገር እንድታስረጅኝ የምፈልገው ነገር እናቶች እናቶቻችን እህቶቻችን ምናምን ብለሽ የምታወሪው እወስድሻለሁ ያለችው ሴትዮ ብሩክን ፈልጋው ነው ብለን እንዳናስብ ለማድረግ ፈልገሽ ነው ሴትዮዋን ትልቅ አድርገሽ እየሳልሽብን ያለሽው። እኛን እንደፈለግሽ ልትይን ትችያለሽ፣ ራስሽን ግን አትሸውጂ ራስሽን። ምናልባት ብሩክን እንኳን ባትፈልገው እናንተው መሀል ያሉ የእናንተን ደህና መሆንና ፍቅራችሁን የማይፈልጉ ሰዎች መሀላችሁ ያለውን ነገር ለመናድ ሆነ ብለው አስበውበት ያደረጉት ነገር እንዳይሆንም እፈራለሁኝ። ለምን መሰላችሁ? መቼስ ሰሞኑን ያላየነው ነገር የለም፣ ያልመጣ ሰው የለም እነሱ ቤት አይደል? በእነሱ ክፍተት መሃል ሊገባ ያልሞከረ ሰው እንደሌለ ታውቃላችሁ። ብሩክ ያንን ሁሉ እድሉን ትቶ ለፍቅራችሁ ሲል እዚህ መቅረቱን የሚያውቁና አንቺ እችን እድል አገኘው ብለሽ ትተሹ እንደምትሄጂ ሲያስብ መሃላችሁ የሚፈጠረውን መናጋትና ጸብ የሚፈልጉ ሰዎች እንዳይሆኑ ብዬ እፈራለሁ። ይኸውልሽ ብልሃተኛ ሁኚ በእናትሽ። አይኖ በጣም ብዙ ነገሮችን ማገናዘብ የምትችይ ሴት ነሽ። ይሄ ነገር ፕራንክ ሆነም አልሆነም መሃላችሁ ድጋሚ ክፍተትና ጸብ ከፈጠረ በኋላ መሆን ስለሌለበት ፕራንክ ከሆነ አቁሚ። አለበለዛ ደግሞ እየሄድሽበት ያለው መንገድ ትክክለኛ ስላልሆነ ቆም ብለሽ አስቢ ሀይሚ። ከኔ በላይ ብዙ ነገሮችን ያሰቡ ቤተሰቦችሽ ኮሜንት ላይ የሚሉሽን ነገር ደግሞ አንብቢው ግቢና። አሜሪካ መሄድ ነው የምትፈልጊው? ማለት እሷ ለእኔ የተሻለ ነገር ብላ ስለሆነ ያወራችኝ እኔ አስቤው አላቅም። በነገራችን ላይ ፓስፖርቱን የሚያወጣሁት ለዚህ ነገር ብዬ ሳይሆን በቃ ይሆናል ለአንዳንድ ነገር ይጠቅመኛል ብዬ ነው። ብሩክን ምን ስትዩ ነበረ ግን ባለፈው? ማለት እዚህ ምን አተህ ነው እዚህ አብረን ሆነን ራሳችንን መለወጥ አንችልም ወይ? እዛ ምን አለ ብለሽ በጣም ብዙ ነገሮችን ስትይ ነበር አይደል ሀይሚ? አሁን ምን ተገኘ? በፊት ነው 11ኛ ክፍል ምናምን ያለው በምታወሪው ነገር ምናምን እኔም አልገባኝም። እርግጠኛ ነሽ በቃ መሄድ ነው የምትፈልጊው? የምር እርግጠኛ ካልሆንኩ ለምን አወራለሁ? አዱን ነው እኔ እኮ ማመን ስላቃተኝ ነው። ትፈልጊያለሽ መሄድ? እኔስ እንዴ ለኔ የተሻለ እኔም ማመን የከበደኝ ይሄ ነው ማለት ብሩኬ ትክክል ነው። ማመን ማለት ለማመን ያስቸግራችኋል። ምክንያቱም ብዙ ነገር ስትለው ነበራ። አብረን እንለወጣለን፣ እዚሁ አብረን ምን ጎደለብን፣ ፍቅራችን መሃላችን ካለ ምናምን እያለች የነበረች ልጅ ባንዴ ቀይር ብላ አሜሪካ ለእድል ለትምህርት የምትወደኝ ሴትዮ በጣም እህቴ እናቴ እናቶቻችን ምናምን ስትል እንዴት ነው ግራ የማያጋባችሁ? በጣም ብዙዎቻችሁ ኮንፊውዝድ ናቸዋል ብዬ አስባለሁ። ይሄ ነገር በአንድ በኩል ፕራንክም ይመስለኛል፣ በአንድ በኩል ደግሞ የምታወራበት መንገድ ይሄ ከአፏ የምታወጣው ነገር ያለምንም መንሻፈፍ በቃ በደንብ ፍሎ እያደረገ ስለሆነ ፕራንክነቱንም እኔ ምን ልበል ምንም እኮ ማለት አልቻልኩም። እኔ ግን ብሩክ በጣም ትክክል ነው። ግራ ነው የሚያጋባችሁ ማለት ማመን ሁላ እስከሚያቅተኝ ድረስ ነው እኔ እንዴ እኔ እኮ ምንድን ነው የምትፈልጊው? ከኔ ምንድን ነው የምትፈልጊው? ፓስፖርቴን። ከዛስ ፎቶ አንስተሽ ልከሽ ልትሄጂ? ወይኔ ብሩኬ ምን ሆነክ ነው? ቆይ ውድ ቤተሰቦቼ እንደ ሁልጊዜው ከተሳሳትኩኝ እባካችሁን አርሙኝ። እየተፈጠረ ያለው ነገር ትክክል ነው ማለት ሀይሚ በዚህ ሰዓት እያደረገች ያለችው ነገር ትክክል ነው? እኔ እኮ የምለው ነገር ሁሉ ጠፋኝ። በቃ በአንድ በኩል ደስ አለን ብለን ሳንጨርስ የሆነ ነገር ተደፉበትና የሆነ እናንተም መሃላችሁ ያለውን ነገር ታደፈርሳላችሁ፣ የእኛንም ደስታ ይዛችሁት ገደል። እኔ እውነቴን ነው የምነግራችሁ። ዛሬ የመጣሁት በቃ የሆነ ደስ የሚል ቪዲዮ ሰርተው ቢያንስ 1ኛ ዓመታቸው መቼስ ረመዳን ውስጥ እንደሆነ ታውቃላችሁ የተዋወቁት ማለት ነው። እሱን ጊዜ ያስታውሱናል ብዬ ሳስብ ብቻ ቅድም የጠየኳችሁን ጥያቄ መልሱልኝ እባካችሁ። ትክክል ነው የተፈጠረ ያለው ነገር ትክክል ነው? እኔ እየተናገርኩ ያለሁት ነገር ስህተት ነው?
እባካችሁን ኮሜንት ላይ የሁላችሁንም አስተያየት እንደማነበው ተቃላችሁ ጻፉልኝ። ማልፈለግበት ቦታ ምን ሰራ ነበር? ብሩኬሽ አሁን ፓስፖርቴን ብቻ ለራሴ አላስብ እንዴ ጨራሽ እኮ ለራስ አስብ ጥሩ ነው። ለራስ ማሰብ ጥሩ ነገር ነው። ምታወሩን ነገር ሚዛናዊ አድርጌ ነው ማወራው። እኔ መጣልኝን ቻንስ ያስደስታል ብዬ ስላሰብኩኝ እየነገርኩ ነው። አይሚኔ በክፋት አይደለም። ሲቀጥል እኔ ቢሳካልኝ እኔ የሆነ ነገር ላይ ብሆን አንተ እንደምታውክ ነው እንደምታስበው። ቆይ ስለመታሳው ተውትና እዚህ ጋር በዚህ ጉዳይ ብሩክ ወስኖ እንዳይሄድ ወይም እንዳይመለስ ነው የምፈራው። የኔ ሐሳብ ነው እንዴ። የት ነህ? ና አናግረኛ እንዴ። እኔ ታረቁ ስንል ካንቺ ጋር እግዚአብሔርን መጨቃጨቅ ሰልችቶኛል። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም